ማን ነው ስለማን ነው እየተወራ ያለው? 3 ቁጥር ላይ መለስ ነብይን ነው ያለ እዚህ ጋር እኔን አላለም እኔ አላለም የተጻፈ ነገር ነው የምቀበለው ፊደል ይቅርታ እንደዚህ ቆይ እሺ ወደ ላይ ከፍ ብለን እንመልከተው ተረጋጋ አሁን 3 ቁጥርን አንብበው ተረጋጋ እሺ አሁን 3 ቁጥርን እናንብበውና ይሄስ ጸራቢው የማርያም ልጅ ያዕቆብ የዮሳም የይሁዳም የሲሞንም ወንድም አይደለምን ይቶቹስ በዚህ በእኛ ዘንድ አይደሉምን አሉ ማን ነው ያሉት እዛ ያሉ ሰዎች ማለት ነው ይሰናከሉበትም ነበር ባይዘው እቺ ቃል ትልቅ ነው ይሰናከሉበትም ነበር ማለት በመናገሩትና በሱ ይሳሳታሉ ማለት ነው ስለዚህ የተናገሩት ነገር ራሱ ስህተት መሆኑን መሰናከያ መሆኑን እየተናገሩ ነው ቆይ ተረጋጋና አሁን አዳምጥ ይሄንን ያሉት ለማን ነው ተረጋግቼ ነው ለኢየሱስ ነው ያሉት አዎ ስለዚህ ለኢየሱስ ይሄንን ንግግር ሲናገሩ ኢየሱስ ምን ብሎ መለሰላቸው ነብይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርም አላቸው ይላል እዚህ ጋር ነብይ ብሎ የጠቀሰው ማለት ነው እኔ አላለም ነብይ ማንኛውም ይጠቅሳል ነብይ የነበሩትም ወደፊት የሚመጡትም የትኛው ነብይ የሆነው አይደለም አዳምጥ አይደለም ከላይ ያለውን 3 ቁጥር ላንብበል አሁንም እንድትረዳው ስለፈለኩ ነው ይህስ ጸራቢው የማርያም ልጅ ያዕቆብ ወይሽ አውራ በእናት እኮ ነው ያወራው እኮ ነው ይሄ የምናገረው አልኩ እኮ ኢየሱስ ክርስቶስ እዚህ ቦታ ላይ ኢየሱስ እኔ ነብይ እናንተ ጋር አልከበርም አላለም ነብይ የትኛውም ነብይ በገዛ ሀገሩ በገዛ ዘመዶቹ አይከበርም ስለዚህ ስለ ነብይ ነው እንጂ ያወራው ስለራሱ ስለኔነት ብሎ ራሱን ገልጾ አላወራም ከዛ ቀጥሉና በዛው ቤቲ በዛው ደግሞ እኔ የሱ አምላክነት እንቀጥላለን እሱ ይሄኛውን ከዚህ ወደ ሌላ እንትን እንዳያልፉ ወደ ሌላ ቶፒክ እንዳያልፉ እሱ ራሱ ነብይ አይደለማ ያ ቃላ ሰው እንደሆነ አባቱን ስለማያውቀው እግዚአብሔር አባቴ ነው ብሎ ሰየመ ራሱ አባት የለውም አያውቀውም አንቺ አባቱን አያውቀውም አባት ዮሴፍ ነው አተ በቃ እንዴ ቤቲ ጥሩ ጥያቄ ነው ጥሩ ጥያቄ ነው ቤቲ አንድ ቃል እንግዲህ ሲቀመጥ ለራስ ተብሎ ራሱን እስካገለጸ ድረስ ማንኛውም ይገልጻል ማለት ነው ለምሳሌ ስለነብይነት አወራው ነብዮች እንደማይከበሩ በገዛ ሀገራቸው በገዛ ዘመዶቻቸው እንደማይከበሩ እየተናገረኩ ነው ታዲያ ነብይ አንድ ነብይ የሆነ ሰው እንደማይከበር ለምን እዚህ ቦታ ላይ እኮ ስለሌላ ስለማንም አላለም ነብይ ነው አለ አንድ የሆነ አካል እኮ ነው የገለጸው ለምሳሌ ሰው እንደማያከብሩ ስለማያውቅ ነው ነብያትን ሰው ልጅ ነብያትን እንደማያከብሩ ስለሚያውቅ ነብያት ተከብሯል ለምን አወራም አምላክ ስለሆነ ስለ ነብያት ያገባዋል እንጂ አምላክ ነው ነብያትን በሙሉ በአምላክ ነብይ ነው አሁን ብለው ደግሞ ክርስቲያኖች ነብይ ነው እያሉ ይከራከራሉ እንደ እግዚአብሔር ነው እያሉ እንዴት ነው ነብይ ነው አይደለም ይላልሳ እና ቤቲ ጫልቃ የሚገቡ ጥያቄዎች አሉ እና ቤት ኮት ጠይቃለህ ቆይ አተ ቆይ ዳንኤል ምንድነው ሚውት አርጊው ኢየሱስ የነብያትን አምላክ ስለሆነ ምንድነው እናንተ ሚውት የምታረጉ እኮ ቆይ ትጠይቃለህ እኔ ጫልቃ የሚገቡ ጥያቄዎች አሉ ብያለሁ